ሴት ልጅ ከሞት በኋላ ጀነት ለኔ ምንድነው ያለኝ ሴቶች በጀነት እንዴት ነው የሚኖሩት ብለው መጠየቅ ወንጀልም ነውርም አይብም አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ አይነት ጥያቄዎችን ተጠይቀው ለምን ጠየቃችሁ ብለው አልተቆጡም። በቂውን መልስ ተገቢውን መልስ ሰጥተዋል። ጀነት መቼ ነው የምገባው? እንዴት ነው የምገባው? ጀነት ከገባው እንዴት ነው የምደረገው? ማን ጋር የምትሄጂ ይመስልሻል? ረሂሙ ረህማኑ ማንንም አይበድለው አላህ ጋር ነው የምትሄጂው። እንዲሁ መሄጃሽ ያልታወቀ ምድረ በዳ ወደ መጥፊያ ስፍራ ያኔ አደጋ ወዳለበት ስፍራ የምትሄጂ አድርገሽ አትሳይ። አላህ ጋር ነው የምትሄጂው። አላህ ከአክባሪዎች ሁሉ የበለጠ ምእመናንን የሚያከብር ጌታ ነው። ሴት ልጅ ሙእሚና ሆና ጀነት የገባች እንደሆነ ተቃራኒ ጾታ ጋር የሚያስፈልጋትን ነገር ማድረግ ትችላለች። ሑረል ዐይን ብሎ አላህ አለመናገሩ በደል አይደለም። አላህ ለወንዶች ሑረል ዐይን አዘጋጅቶ ነግሮ ለኔ ለምን አልነገረኝም ቁርአን ላይ መባል የለበትም። አላህ ሱብሓነሁ ወተዓላ ለወንዶች ምስት ጀነት ላይ ሑረል ዐይን የሚባል እንዳለላቸው ሲገልጽ ለሴቶች ያልገለጸበት ምክንያት ብዙ ጊዜ ሴትን የሚፈልጉት ወንዶች ስለሆኑ ነው። ወንዶች ሆን ብለው ሴትን ስለሚፈልጉ ይሄንም አላማዬ ብለው ስለሚንቀሳቀሱና ኃላፊም እነሱ ስለሆኑ ነው። ለዚህም ነው ለወንዶች ምስት ጀነት ላይ እንዳለላቸው የተነገረው፣ ለሴቶች ግን ያልተጠቀሰው። እነሆ ጀነት ስትገቢ አላህ ሱብሓነሁ ወተዓላ ወጣት አድርጎ ነው ሴቶችን ሆነ ወንዶችን ጀነት የሚያስገባው። ልጃገረድም ያደርጋቸዋል። ያገቡ የወለዱ ያረጁ እንኳ ቢሆኑ ጀነት ሲገቡ ወጣት ያረጋቸዋል አላህ ሱብሓነሁ ወተዓላ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አማ በዕድ አላህ ሱብሓነሁ ወተዓላ የሰው ልጅን ሲፈጥረው ጥሩ ነገር የሚያስደስተውን ነገር የሚወድና የሚከብደውን ነገር የሚጠላ አድርጎ ፈጥሮታል። አላህ ሱብሓነሁ ወተዓላ የሰው ልጅን የማይበድል ጌታ ነው። የሰው ልጆች የሰሩትን እንደሚያገኙና ባልሰሩት ነገር እንደማይጠይቃቸው ወይም እንደማይበድል አላህ ነግሯል። ረሱሉ ሙሐመድን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ የሰው ልጅን ሲፈጥር ወንዱም ሴቱም ማለት ነው ትልቅ ዓላማ ነው የፈጠረው። ይህቺ የምንኖርባት ሀገር ወደ ዋናው ሀገር መሸጋገሪያ ጊዜያዊ ማረፊያ እንጂ ሌላ እንዳይደለች አላህ ነግሮናል። ረሱልም ሰለላሁ ዐለይሂ ወሰለም ነግረውናል። ከዚህ በተለያዩ ፈተናዎች ከሚፈራረቁበት ህይወት ስንለይ የአኺራ ህይወት ይጠብቀናል። ኸይረኛም ከሆን ኸይር ህይወት፣ ሸረኛም ከሆን የሸር ህይወት ማለት ነው። ለዚህ ህይወት ዝግጅት ማድረግ ከወዲሁ መጀመር የኛ ግዴታ ነው። የሚጠቅሙ ነገሮችን በምንሰራበት ሰዓት አዱንያዊ ብቻ ነገሮች ላይ ማትኮር የለብንም። ብለህ አርቆ ያስባልና ሙእሚን የብልሆች ሁሉ ብልህ ነው። ለአኺራዬ የሚጠቅመኝን ነገር መስራት አለብኝ፣ አኺራ ላይ የሚጎዳኝን ነገር መተው አለብኝ ብሎ ማሰብ ይኖርበታል። የመልካም ስራዎች ሁሉ ጥሩ ስራ መልካም ስራ ማለት አላህ ዘንድ የሚያቀርብ ነገር ነው። የመጥፎች ሁሉ መጥፎ ማለት ደግሞ ከአላህ የሚያርቅ ነገር ነው። ሙእሚኖች የሚለፉት የሚደግሙት አላህን ለማስደሰትና ጀነት ለመግባት ነው። እነሆ የአላህ ፈቃድ የሆነ ዛሬ ለውዷ ሙስሊም እህቴ በጀነት ዙሪያ በተለይ ሴቶችን የሚመለከቱ ነጥቦችን አንስተን ለማየት እንሞክራለን። ለኛ ለሴቶች በጀነት ለወንዶች ያላቸው እና ለኛ ያለን ሲነጻጸር የኛ እንደ ወንዶች አይደለም። ወንዶችን በጣም የሚያጓጉ ነገሮችን ስትጠቅሱ ለኛ ለሴቶች ብዙም አልጠቀሳችሁም የሚሉ ስሞታዎችም ቀርበዋል። አላህ ሱብሓነሁ ወተዓላ ባሪያውን የሚበደል ጌታ አይደለምና አላህ አልበደለሽም እህቴ፣ ይልቁንስ እስላም አክብሮሻል፣ በዱንያም በአኺራ ሐቅሽን ጠብቆልሻል። እነሆ ዛሬ ሴቶች በጀነት በሚል ርዕስ አሁን ያነሳናቸው ወይም ደግሞ አሁን የጠቀስነውን በተመለከተ ወይም ደግሞ ሴቶች ችግር ብለው የሚያነሱትን በተመለከተ እነዚህን ለማየት እንሞክራለን። አላህ ይወፍቀን። ብዙ ሴቶች ጀነት ውስጥ ምን እንዳላቸው፣ ሴቶች በምን መልኩ እንደሚኖሩ ይጠይቃሉ። ይሄን ለመመለስ ዛሬ ኢንሻአላህ
የተወሰኑ ነጥቦችን ቆም ብለን እናያለን። አላህ Subhanahu Wa Ta'ala ጀነት ገብተው ጀነትን በአይናቸው ከሚያዩ የጀነትንም ኒዕማ ከሚቋደሱ ያድርገን። አንደኛው ነጥብ ሴቶች ጀነት ውስጥ ስላላቸው ነገር መጠየቃቸው ነውር አይደለም፣ ወንጀልም አይደለም። መጠየቅ መብት ነው። ጀነት ውስጥ ያለው ምንዳ፣ ጀነት ውስጥ ያለው ጸጋ፣ ሴቶች በጀነት ምን እንዳላቸው ሐያታቸው ምን እንደሚመስል መጠየቅ ወንጀል አይደለም። ለምን ቢባል የሰው ልጆች ነፍስ በሙሉ ከህይወቷ በኋላ ምን እንደሚጠብቃት ወይም ደግሞ ከጊዜ በኋላ ሊከሰት የሚችሉ ነገሮችን ለማወቅ ይጓጓሉ። ጀነት ሲሆን ጀሃነም ሲሆን የህይወት ጉዳይ ሲሆን ዘላለም የሚቀጥል ነገር ሲሆን ደግሞ የበለጠ ማናችንም ያሳስበናል። ስለዚህ ሴት ልጅ ከሞት በኋላ ጀነት ለኔ ምንድነው ያለኝ፣ ሴቶች በጀነት እንዴት ነው የሚኖሩት ብለው መጠየቅ ወንጀልም ነውርም አይብም አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ አይነት ጥያቄዎችን ተጠይቀው ለምን ጠየቃችሁ ብለው አልተቆጡም። በቂውን መልስ ተገቢውን መልስ ሰጥተዋል። ወንዶችም ጠይቀዋቸዋል፣ ሴቶችም ጠይቀዋቸዋል። ጀነት ውስጥ ስላሉ ነገሮች የጀነት ደረጃዎችን ጠይቀዋቸው ረሱሉ ሰለላሁ ዐለይሂ ወሰለም መልሰዋል። ኢማም አህመድ እና ኢማም ትርሚዚ በዘገቡት ሐዲስ ሰሃቦች ረሱሉን ሰለላሁ ዐለይሂ ወሰለም የቀጠለውን ጥያቄ ጠየቋቸው። አልጀነ መዲናኡሃ ጀነት ከምንድን የተሰራችው ብለው ጠየቋቸው ረሱሉን ሰለላሁ ዐለይሂ ወሰለም። فقال لبنة من ذهب ولبنة من فضة ጀነት የተሰራበት ከወርቅና ከብር ፕሎኬት ነው በማለት ረሱሉ ሰለላሁ ዐለይሂ ወሰለም መልስ ሰጥተዋል። ሌላ ጊዜ ደግሞ ያ ረሱላህ هل نصل إلى نسائنا في الجنة ጀነት ውስጥ ከገባን በኋላ የዱንያ ምስቶቻችንን እናገኛቸዋለን እንዴ፣ ከነሱ ጋር እንኖራለን እንዴ እንደባልና ምስት ብለውም ረሱሉን ሰለላሁ ዐለይሂ ወሰለም ጠይቀዋል። አቡ ኑዐይም እንደዘገቡትና አልባኒ ሐዲሱን ሰሂህ እንዳሉት ረሱሉ ሰለላሁ ዐለይሂ ወሰለም አዎን ብለው ያለውን ነገር በዝርዝር ነግረዋቸዋል። ሁለተኛው ነጥብ በአጠቃላይ የሰው ልጅ ነፍስ ወንድም ይሁን ሴት ጀነትና ጀነት ውስጥ ያሉ ነገሮች ሲጠቀሱ ይጓጓሉ፣ ይናፍቃሉ። ይህ ተገቢ ነው፣ ጥሩም ነገር ነው። ግን ምኞት ብቻ መሆን የለበትም፣ ተስፋ ብቻ መሆን የለበትም፣ ጉጉት ብቻ መሆን የለበትም። ከጀርባው መልካም ስራ መኖር አለበት። አላህ Subhanahu Wa Ta'ala ሙእሚኖችን ምን እንደሚላቸው እንስማ። وتلك الجنة التي أورثتموها بما كنتم تعملون ሱረቱ ዙኽሩፍ ላይ ይህቺ ጀነት ናት የወረሳችኋት ጀነት ቢማ ኩንቱም ተዕመሉን ተሰሩት በነበረው ስራ የወረሳችኋት የተገባችኋት ጀነት ናትና ኑሩባት፣ ተዝናኑባት፣ ግቧት ይባላሉ። ኢዘን ነፍሶች ስለ ጀነት ሲሰሙ መጓጓት፣ ጀነትን መናፈቅ፣ ገባለሁ ብሎ ተስፋ ማድረግ ስራ አብሮት ሊኖር ይገባል ማለት ነው። ተስፋችንን ጉጉታችንን ስራ ሊከተለው ይገባል። አለዚያ ህልም ነው የሚሆነው ማለት ነው። በህልሙ ጀነት ገብቶ ወይም ደግሞ አዱንያው የሚመኘውን ነገር አግኝቶ ሲነሳ እንደሚያጣው ይሆናል። ይህ ነጥብ እጅግ በጣም ብዙ ሰዎች የሚጠቁበት ነገር ነው። ጀነት ናፈቀኝ፣ ጀነት በገባሁኝ፣ ሞቼ ባረፍኩኝ ይባላል ብዙ ጊዜ። የባሰ ስቃይ ይጠብቀዋል መልካም ስራ ሰርቶ ያልሄደ ሰው። በስራ እንጂ ጀነት በምኞት ስለማይገኝ በምኞት ብቻ ለመኖር አይገባም። ስንጓጓ ጀነትን ስንናፍቅ አብሮ ስራ ሊኖር ይገባዋል። ሌላኛው ጀነትና ጸጋዎቿ ውድ እህቴ ሆይ የወንዶች ብቻ አይደለችም። ጀነትና ጸጋዎቿ የወንዶች ብቻ አይደለችም። ይልቁንስ የሙእሚኖች በሙሉ ናት፣ የሙተቆች በሙሉ ናት። አላህ Subhanahu Wa Ta'ala ስለ ጀነት ሲናገር ኡዒደት ለልሙተቂን ነው ብሎ የሚናገረው አላህን የሚፈሩ ሰዎች የተዘጋጀች ናት ነው የሚለው። አላህን Subhanahu Wa Ta'ala የፈራሽ እንደሆን በዲን መሰረት ቀጥ ያልሽ እንደሆን ጀነት አለችልሽ። የወንድም የሴትም ናት። አላህ Subhanahu Wa Ta'ala ሱረቱ አን-ኒሳ ላይ እንደገለጸው ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة መልካምን የሰራ ወንድም ይሁን ሴት እነሱ ጀነት ይገባሉ
አላህ ያስገባቸዋል። ጀነት ውስጥ የተጠቀሱ ኒዕማዎች ጸጋዎች በሙሉ የወንድም የሴትም ናቸው። ይህ ለወንድ ይህ ለሴት የተባለ ነገር የለም። ውስጥን በመቀጠል የምናያቸው ነገሮች ሲቀሩ ሌላው ነጥብ ሴቶችን በተመለከተ ከጀነት ጋር ተያይዞ የሚነሳው ለሙስሊም ሴት ይገባታል من أن لا تشغل بالها بكثرة الأسئلة والتنقيب عن تفاصيل دخولها للجنة ጀነት መግባቷን በተመለከተ ተቃቀን ነገሮችን ተጋግማ መጠየቅ ቋሚ ነገሮችን አንኳር ነገሮችን መጠየቅ እንደምንችል ቀደም ተናግረናል። ግና ጀነት ውስጥ ለሷ ስላሉ ነገሮች በተፍሲል በዝርዝር መጠየቅና ተቃቀን ሊታለፉ የሚገቡ ነገሮች ይሄን ያክል አንገብጋቢ ያልሆኑ ነገሮችን መተው ይኖርባታል። ጀነት መቼ ነው የምገባው? እንዴት ነው የምገባው? ጀነት ከገባው እንዴት ነው የምደረገው? ማን ጋር የምትሄጂ ይመስልሻል? ረሂሙ ረህማኑ ማንንም አይበድለው አላህ ጋር ነው የምትሄጂው። እንዲሁ መሄጃሽ ያልታወቀ ምድረ በዳ ወደ መጥፊያ ስፍራ ያኒ አደጋ ወዳለበት ስፍራ የምትሄጂ አድርገሽ አትሳይ። አላህ ጋር ነው የምትሄጂው። አላህ ከአክባሪዎች ሁሉ የበለጠ ምናምን የሚያከብር ጌታ ነው። ውለታን የሚመልስ ጌታ ነው። ለሱ ሰግደሽ ከሆነ እሱን በውስጥም በገሃድም ፈርተሽው ከሆነ አክብረሽው ከሆነ አላህ Subhanahu Wa Ta'ala አንቺን አይጥልሽም። አላህ ዘንድ Subhanahu Wa Ta'ala ክብር ኖሮሽ ሙእሚና ሆነሽ ጀነት የገባሽ እንደሆነ አዱንያ ላይ የነበሩ ድካሞች ሁሉ ተዓቦች ሁሉ ጀነት በመግባትሽ ብቻ ይወገዳሉ። አላህ Subhanahu Wa Ta'ala እቺም የማይቆጣብሽ ሲሆን ሁሌም ባንቺ ደስተኛ ሆኖ ይኖራል። የምትፈልጉን ብቻ ሳይሆን የማታውቁን ሁላ ይሄስ አያስፈልግሽም እንደ ያለ አላህ ጠይቆ ያሰጥሻል። الدنيا ጣጣ ስቃይ ተዓብ ውጣውረድ ድካሙን ሁሉ ጀነት በመግባትና ከጀነት አንድ ውሃ በመጠጣት ከጀነት አንድ ንጹህ አየር በመተንፈስ ተረሽዋለሽ። ይሄ አዱንያ ታነሳቸው የነበሩ ጥያቄዎች ሁሉ መመለስ ይጀምራሉ። ይሄ ለወንዶች ሆኖ ለኔ ያልሆነም ሁሉ የሚያስረሱ ቁርአን አንቀጾች ተጠቅሰዋል። ጀነት ብቻ በመግባት ልትረኪና እፎይታ ሊሰማሽ ይገባል። ጀነት ውስጥ ደግሞ የሻሹ ሁሉ እንዳለ ልታቂ ይገባል። ዝርዝሩን ሁሉ ባናቅ አላህ Subhanahu Wa Ta'ala ሱረቱል ሂጅር 48ኛው አንቀጽ ላይ የተጠቀሰው ነገር ይበቃሻል። ادخلوها بسلام آمنين ግቡ በሰላም የምትኖሩ ስትሆኑ የተመኛችሁትን ሁሉ የምታገኙ ስትኖሩ ሰላማችሁን የሚያደፈርስ ምንም ነገር ያሌለ ሲሆን ግቡ ይባላል። እዛ ገብተው لا يمسهم فيها نصب ድካም የሚባል ነገር እነሱ ዘንድ አይደርስም። የትኛውም አይነት ድካም ውጫዊ ድካም እነሱ ጋር አይነካቸውም አይደርስም። وما هم منها بمخرجين ከዚህ ምንም ጣጣ ካሌለበት ኒዕማና ደስታ የሚወጡ የሚቋረጥባቸውን አይደለም ይላል አላህ Subhanahu Wa Ta'ala። وما هم منها بمخرجين ከጀነት አይወጡም ከደስታቸው አይለዩም። እንዲሁ وفيها ما تشتهيه الأنفس وتلذ الأعين وأنتم فيها خالدون ጀነት ውስጥ ما تشتهيه الأنفس ነፍሶች የሚመኙት ሁሉ አለ። ሙእሚን ሆነሽ ጀነትን ለመርገጥ አላህ ያብቃሽ እንጂ የምትመኙ ሁሉ አለልሽ ጀነት ላይ ያልሆኑ ማላ ያኒ ጥያቄዎች ይቀሩና ጥቃቅን ጥያቄዎች ይቀሩን ይተውና ሙእሚን ለመሆን እሽክርድም ይደረግ አላህን ፈሪ ለመሆን እሽክርድም ይደረግ። ለዛ ለመግባት አንድ ሰው በቅቶ አላህ አድሎት ከገባ فيها ما تشتهيه الأنفس ነፍሶች የሚመኙት ሁሉ አለ። እኛም ሑረን እንፈልጋለን ነው ሌላ የሚስሉ ሴቶች አለላቸው ሑረን አይን ጀነት ላይ እነሱ ግን የሚሄድ ሑረን አይን አንቺ ሙእሚን ሆነሽ አላህን አክብረሽ ኖር እንጂ ምትከበሪበት ሀገር ጀነት ስትሄጂ አንቺ የጠየቅሽውን አላህ አያሳፍርም። وتلذ الأعين አይኖች አይተውት የሚደሰቱበት ሁሉ አለላቸው። وأنتم فيها خالدون እናንተ ጀነት የገባችሁ እናንተ የጀነት ሰዎች ሙእሚኖች ሆይ እዛ ከገባችሁ ጊዜያዊ ደስታ አይደለም እንግድነት አይደለም የምትሄዱት خالدዎች ናችሁ እዛ ውስጥ ያቆስሙ። ከዚህ ሁሉ ደግሞ የሚያስደስታት የአላህን Subhanahu Wa Ta'ala ውዴታ ታገኛለች። አላህ ይወዳታል። ወዶ ተደስቶ ይቀበላታል። አላህ Subhanahu Wa Ta'ala የጀነት ሰዎችን ወዶ ሰላም ይሰጣቸዋል ይወዳቸዋል። ሌላኛው
አላህ Subhanahu Wa Ta'ala ጀነት ውስጥ ያሉን የሚያጓጉ ነገሮችን በሚያነሳበት ሰዓት የሚበሉት ሲሆን የሚታዩትን የሚያማምሩ የሚታዩ ነገሮች አሉ፣ የሚለበሱ ነገሮች አሉ፣ መኖሪያ ስፍራዎች አሉ። እነዚህ እጅግ በጣም አጓጊ የሆኑ ከወርቅ የተሰሩ ከአልማዝ የተሰሩ ከእንቁ የተሰሩ ከብር የተሰሩ ከተለያዩ ጌጣጌጦች የተሰሩ ለአንቺ ለአላህ ሙእሚኖች ለባሪያዎቹ የተዘጋጁ ነገሮች አሉ። እነዚህ አይነት የጀነት የሚያጓጉ ቁሶችን መደሰቻዎችን መዝናኞችን በሚገልጽበት ሰዓት አላህ ለሴቶች ለወንዶች አይደለም አጠቃላይ ለሙእሚኖች እንደሆነ የሚናገረው። ይሄ ያስተቀሱ ነገሮች በሙሉ የጀነት ቤቱ የጀነት ሽቶ የጀነት ምግብ የጀነት መኖሪያ የጀነት ልብሶችና ጌጦች ለሁሉም ነው። ቀደም አንቀጾች ላይ እንዳየነው ለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሳችሁ የምትመኘው ሁሉ አለ ሲል አላህ Subhanahu Wa Ta'ala ወንድም ለሴት ነው። አንድ ነጥብ ላይ ወንዶችን ለይቶ ኺጣብ ያደርጋል አላህ። እነሆ ሑረል ዐይን የሚባሉ ጀነት ላይ ሴቶች እንዳሉ ይናገራል አላህ። ይህ ለሴቶች ጀነት ላይ ሑረል ዐይን አለላቸው አልተባለም። ብዙ ሴቶች የሚጠይቁትም የዚህ ርዕስ ዋና ዓላማም ይሄ ነው። አንደኛውና ትልቁ መልስ ወማ ረቡከ ቢዘላም ሊልዐቢድ አላህ Subhanahu Wa Ta'ala ማንንም ይበደል ጌታ አይደለም። በደል ማለት ደግሞ ለአንድ ሰው የሚገባውን መከልከል ያለለበትን ነገር እሱ ላይ መጫን ሐቁን መንፈግ ማለት ነው። ሴት ልጅ ሙእሚና ሆና ጀነት የገባች እንደሆነ ተቃራኒ ጾታ ጋር የሚያስፈልጋትን ነገር ማድረግ ትችላለች። ሑረል ዐይን ብሎ አላህ አለመናገሩ በደል አይደለም። ሙእሚኗ እህቴ ሆይ ያ መን ረዲቱ ቢላሂ ረባ ወቢልኢስላሚ ዲና አላህን ጌታዬ ብለሽ የተቀበልሽ ነቢያችን ሙሐመድን ነብይ ያልሽ እስላምን ዲን ያልሽ ሆይ አንድ ነገር አላህ ከቀደረውና ከወሰነው ተገቢ እንደሆነ ወቂ። አላህ ለወንዶች ሑረል ዐይን አዘጋጅቶ ነግሮ ለኔ ለምን አልነገረኝም ቁርአን ላይ መባል የለበትም። ሁለተኛው أن الله لا يسأل عما يفعل وهم يسألون الله يشاءون يسرون لمن سره አይባልም ሰዎች ግን የፈለጉትን እንዲሰሩ ይጠየቃሉ ይላል። ይሄም አንድ መልስ ነው። ነገር ግን ይሄን ብለን አንዘጋም። አንዳንድ ምክንያቶች ይኖራሉ። ከነዚህ አንዱ ወንዶች ከሴቶች የበለጠ ለተቃራኒ ጾታ ይጓጓሉ። أن شوق المرأة للرجال ليس كشوق الرجال للمرأة ይላሉ። እዚህ ጉዳይ ላይ የሚያጠኑ ሰዎች ማለት ነው። ሴቶች አሁን ወንድን ይፈልጋሉ፣ ከዛ የበለጠ ወንዶች ሴቶችን ይፈልጋሉ። ብዙ ጊዜ የሚታየው የሚሰማው ይሄ ነው። ወንድ ነው በየመንገዱ ሴትን ሲያስቸግር አዛ ሲያደርግ የሚታይ፣ ወንድ ነው ጠለፈ ያስገድዶ ደፈረ ሲባል የሚሰማው፣ ወንድም ነው በሐላሉ መንገድም ለትዳር ሄዶ ሴትን አብዛኛውን ጊዜ የሚጠይቀው። ሴት ልጅ ከወንድ የምትጠብቀው የምትጓጓው ለተቃራኒ ጾታ አይደለም፣ ዋናው እሱ አይደለም። ከዛ ሌላ ብዙ የሚያስደስቷት ነገሮች አሉ፣ የምትፈልጋቸው የምትጓጓላቸው ነገሮች አሉ። ለዚህ ነው አላህ Subhanahu Wa Ta'ala በአብዛኛው ነገር ወንድና ሴትን አብሮ እያጓጓ ሴት ላይ ሲመጣ ሑረል ዐይን ላይ ወንዶችን ከሌሎች ነገሮች የበለጠ ስለሚጓጉለት አሁን ከቤትም ከምግብም ከልብስም ከጌጣጌጥም የበለጠ ስለሚጓጉ ብሎ አላህ Subhanahu Wa Ta'ala በዚህ ነገር እንዲጓጉ አደረጋቸው። ረሱሉ ሰለላሁ ዐለይሂ ወሰለም ከኔ በኋላ ለኡመቴ ለወንዶች ፊትና የምሰጋው ነገር የለም እንደ ሴት ብለዋልና የሴት ፊትና ነው ወንድን የሚያሰጋው። ሴት ታዲያ ምንም አትጓጓም ማለት አይደለም። ይህን ስንል ትጓጓለች፣ ሴት ልጅም ትፈልጋለች ከተቃራኒ ጾታ ጋር አብሮ መሆን። ግን ከሱ የበለጠ ከሱ በፊት የምትጓጓለት ነገር ምንድነው? ጌጥን ነው የምትወደው፣ ልብስን ነው የምትወደው፣ ብርን ነው ወርቅን ነው የምትወደው፣ ማማር ነው የምትወደው። ብዙ ጊዜ ወንዶች ለነዚህ ነገሮች ትኩረት ሳይሰጡ ሲቀሩ፣ እነዚህ ነገሮችን ሳያሟሉላቸው ሲቀሩና አሟልተውላቸው ሲኖሩ እኩል አይደለም ደስታቸው። ሴት ልጅ ከወንድ የምትፈልገውና ወንድ ከሴት የሚፈልገው አንድ አይደለም። የሴት ልጅ ተፈጥሮም ጠቢዓዋም ከዚህ ነገር የበለጠ ጌጣጌጥን ነው የምትወደው። አላህ Subhanahu Wa Ta'ala ሱረቱ ዙኽሩፍ 18ኛው አንቀጽ ላይ አው መን ينشأ في الحلية وهو في الخصام غير مبين ሲል ሴት ልጅ ያለ ጌጣጌጥ ሙሉ ነኝ ብላ ሙሉነት እንደማይሰማት አላህ እየነገረን ነው። ሙሉ ነኝ የምትለው ሴት ልጅ ስትዋብ ነው።
ስትጋገጥ ነው ስትለብስ ነው ስለዚህ ሴት ልጅ ጀነት ላይ ሹረል ዐይን ተብሎ ሲነገራት ከምትጓጓው የበለጠ ጀነት ላይ ወርቆች ጀነት ላይ ቀለበቶች አምባሮች የተለያዩ ጌጣጌጦች ሲነገሯት ከዛ የበለጠ ትጓጓለች ለጀነት ብሎ አላህ ይሄን አድርጓል ሌላው ከዚህ ተቀራራቢ የሆነው አንዱ ምክንያት ከሚያጓጉ ነገሮች ለወንዶች ሹረል ዐይንን ጠቅሶ ለሴቶች ያልጠቀሰበት ሌላው ሴቶች በባህሪያቸው ስለ ተቃራኒ ጾታ ሲነሳ ያፍራሉ ሐያ ይዛቸው ይሄ አሁን ያለንበት ዘመን ላይ የቀነሰ አንዳንድ ቦታዎች ላይ የጠፋ ቢመጣም ያለ ነገር ነው በተለይ በድሮ ዘመን ኢማን ያላቸው ሴቶች ዘንድ አሁንም ደግሞ ሚዲያ ያላባላሻቸው እህቶች ዘንድ ሴቶች ዘንድ ኢማን ስላላቸው ብቻ አይደለም ተፈጥሯቸው እንዲህ ነገር ሲነሳ ያፍራሉ አሁን አንዳንድ አይናውጣ አይተሽ ሊሆን ይችላል ይሄ ሁክም የለውም ሻድ ነው 99 ሰዎች አንድ ነገር እንዲህ ነው ያሉ አንድ ሰው ብቻ አይደለም ቢል ግምት የሚሰጠው ለነዚያ ነው ይህ ግልጽ የሆነ ማስረጃ እስካላሳየና ቀራኢኖች እስካሌለው ድረስ ማለት ነው ለዛ ሴት ልጅ የሚያሳፍራት ነገር አለ ቢባል ምንኛ ለዚህ ነገር ምን ያክል ተጓጓለች ከሱ የተሻለ የሚያጓጓት ነገር ስላለ ያተነገረ በተፈጥሮ መስታፍርበት ነገር በሆነው ከተቃራኒ ጾታ ጋር ባለው ሐያት ያለውን ሁኔታ በመዘርዘር አላህ አላጓጓትም ኢብኑ ተይሚያ ረሂመሁላህ ተዓላ ከዚህ ተቀራራቢ የሆነ አንድ ምክንያት ሲጠቅሱ ምን ይላሉ አላህ Subhanahu Wa Ta'ala ተወንዶች መስት ጀነት ላይ ሑረል ዐይን የሚባል እንዳለላቸው ሲገልጽ ለሴቶች ያልገለጸበት ምክንያት ብዙ ጊዜ ሴትን የሚፈልጉት ወንዶች ስለሆኑ ነው ወንዶች ሆን ብለው ሴትን ስለሚፈልጉ ይሄንም አላማዬ ብለው ስለሚንቀሳቀሱና ሐላፊም እነሱ ስለሆኑ ነው ለዚህም ነው ለወንዶች መስት ጀነት ላይ እንዳለላቸው የተነገረው ለሴቶች ግን ያልተጠቀሰው ይህ ማለት ሴቶች ያለ ባል ይኖራሉ ማለት በፍጹም አይደለም ይላል ኢብኑ ተይሚያ ጀነት ላይ የአደም ልጅ የሆኑ ወንዶች አሉላቸው ብለው እንዲህ ሁሉ የሚያቀውና ተለብር ስናደርገው አቂባው ደስ የሚል እንዲሁ እንደተጨነሽ እንደማስገሪ የሚገልጽ አንድ ነገርን ቆም ብለን እንይ ሴት ልጅ ቀጥሎ ካሉት ከስድስት ሁኔታዎች አንዱ ሁኔታ ነው የሚኖራት ጀነት ላይ አዱንያ ላይም እንደዛው ነው አንዲት ሴት ወይም ሳታገባ ትሞታለች ወይም አግብታ ባሏ ከፈታት በኋላ ሌላ ሳታገባ ትሞታለች ወይም ደግሞ ታገባለች ባሏም እሷም ይሞታሉ ጊዜያቸው አጀላቸው ሲደርስ ግን እሷ የጀነት ሆና ባሏ ጀነት አይገባም የሶስተኛው አግብታ ሊሆን ይችላል በሞተችበት ጊዜ ግን አኺራ ላይ ባሏ የጀነት አይሆንም አላህ ይጠብቀንና እሷ የጀነት እሷ የጀሃነም ሊሆን ይችላል ወይም ደግሞ ምን አይነት ልትሆን ትችላለች ካገባች በኋላ ባሏን ጥላ የሞተች ልትሆን ትችላለች ወይም ደግሞ ባሏ እሷን ጥሏት የሞተና እሷ ደግሞ ባሏ ከሞተ በኋላ ሌላ ሳታገባ የኖረች ልትሆን ትችላለች ወይም ባሏ ከሞተ በኋላ ሌላ ያገባች ልትሆን ትችላለች ከነዚህ ከስድስቱ ውጭ የለም ወይም ሳታገባ ነው የምትሞተው ወይም ደግሞ አግብታ ፈታ ነው የምትሞተው ወይም ደግሞ አግብታ ሞታ ሊሆን ይችላል አግብታ ትሞታለች ባሏ የጀሃነም እሷ የጀነት ልትሆን ትችላለች ወይም ደግሞ ካገባች በኋላ ባሏን ጥላ ትሞታለች ወይም ባሏ ጥላት ሞቶ ሳታገባ ትቆያለች ወይም ስድስተኛ መጨረሻው ባሏ ጥላት ሞቶ ሌላ አግብታ ትሞታለች እነዚህ የሴት ሁኔታ ነው ባሳታገባ የሞተች ሴት አላህ Subhanahu Wa Ta'ala ጀነት ላይ ይደራታል ባልሳታገባ ሙእሚና ሆና ሳትፈተን ሐራም ላይ ሳትወድቅ ራሷን ክብሯን ጠብቃ ሐራምን ተጠንቅቃ የሞተች ሴት አላህ ጀነት ላይ ይዘውጃታል ከአባት ከወንድም ካጎት ከአያት የበለጠ ማዕረግ ማን ሊደር አላህ ሊደር ጀለ ወዐላ ማን ሊመርጥ አላህ ሊመርጥ Subhanahu Wa Ta'ala አዱንያ ከሄዱ ጀግኖች ነፍስያቸውን ሸይጣንን የተለያዩ አቀበቶችን ስንትና ስንት ጂሃድ አድርገው ከነፍስያቸው ጋር ምናልባት ከአላህ ጠላቶችም ጋር ብቁ የሆኑ ምሉ የሆኑ አላህ Subhanahu Wa Ta'ala የኔ ሰዎች ያላቸው ዒባዱር ረህማን ካላቸው መሃል አንዱን ጀግና አላህ ይደራታል ማስዓደሁ ምን ዘዋጅ ምንኛ ያማረ ትዳር ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ላይ እንዳለው ማ ፊል ጀነቲ አዕዘብ እንዴት አላህ ይድረኛል እኔ
ምን ማስረጃ አለ? እንዴት ነው አላህ እኔን አንዲትን ሴት ደካማ ሴት ፈልጎ እኔ ጉዳይ ትኩረት ሰጥቶ የምድረኝ ካልሽ ሰሂህ ሙስሊም ውስጥ ረሱሉ ሰለላሁ ዐለይሂ ወሰለም ማ ፊል ጀነቲ አዕዘብ ጀነት ውስጥ ላጤ ሆኖ ሚኖር የለም፣ ለብቻው ሚኖር ሳያገባ ሚኖር የለም ብሏል። ይሄንን ሲያጠናክሩ ኢብኑ ዑሰይሚን አንዲት ሴት ልጅ በዱንያ ሳታገባ የሞተች እንደሆነ አላህ ሱብሓነሁ ወተዓላ እሷን ደስ የሚላት ወንድን ጀነት ላይ አላህ ይድራታል። የጀነት ጸጋ ወንዶች ላይ ብቻ የተገደበ አይደለም። ከጀነት ጸጋዎች አንዱ ደግሞ መጋባት ነው። ከጀነት ጸጋዎች አንዱ ደስታዎች አንዱ ከዱንያ በተሻለ መልኩ የተቃራኒ ጾታ ግንኙነት ነው። ሰዎችን ከሚያስደስታቸው ነገሮች አንዱ ይላሉ። ሁለተኛዋ ባላግብታ ባሏ ፈቷት ሌላ ሳታገባ የሞተች ሴት ናት። እቺንም ሴት ተፈታ ማለት ነው። ባሏ በሶስት ፈቶ ጨርሶ ንካውን አውርዶ ሞተ። እቺ ሴትም ሌላ ሳታገባ ቆየች። እቺንም ልክ እንደመጀመሪያዋ አላህ Subhanahu Wa Ta'ala ይሆናት ይድራታል። ልክ እንደዚሁ ሶስተኛዋን ሴት ባሏ የጀሃነም የሆነ ሴት እሷ ሙእሚን ሆና ከሞተ ጀነት ከገባች ባሏ ጀሃነም የገባ እንደሆነ ጀነትን ማይገባ ካስከናካቸው ከሆነ አላህ Subhanahu Wa Ta'ala ልክ እንደ ሁለቱ ሌላ ወንድ የጀነት ወንድ ይድራቸዋል። ሌላ አራተኛዋ ባሏን ካገባች በኋላ ባሏን ጥላ የሞተች እንደሆነ ባሏ የጀነት ከሆነ ጀነት ሲገባ ለዛው ባል ትሆናለች። አምስተኛው ባሏ ጥሏት የሞተና ምንም ሳታገባ የቆየች እንደሆነም ጀነት ላይ አላህ ሁለቱንም ያገናኛቸዋል። ሁለቱም የጀነት ከሆኑ የሃኑኑ ባሏን ነው የምታገባው ሌላ እስካላገባች ድረስ። ስድስተኛው የመጨረሻው ባሏ ጥሏት ሞቶ እሱ ከሞተ በኋላ ሌላ ባል ያገባች እንደሆን መጨረሻ ካገባት ባል ጋር ትኖራለች። ረሱሉ ሰለላሁ ዐለይሂ ወሰለም المرأة لآخر أزواجها ብለዋል። ኢማም አልባኒ ሐዲሱን ሶሒህ ብለውታል። ሴት ጀነት ላይ መጨረሻ ላገባት ወንድ ነው የምትሆነው፣ መጨረሻ ካገባት ወንድ ጋር ነው የምትኖረው ብለዋል። ሁዘይፋም ረዲየላሁ ዐንሁ ለሚስቱ ምን ይላታል? ጀነት ላይ የኔ ሚስት መሆን ከፈለግሽ እኔ ከሞትኩኝ በኋላ ሌላ ባል አታግቢ። ሴት ልጅ ጀነት ከገባች መጨረሻ ካገባት ወንድ ጋር ነው የምትሆነውና ብለው ተናግረዋል። ለዚህም ነው የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ነብዩ ከሞቱ በኋላ ማንንም ማግባት እንደማይችሉ ሙእሚኖችም ይሄን ነገር ማሰብ እንዳሌለባቸው አላህ የተናገረው። የሙእሚኖች እናት የተባሉትም ለዚህ ነው። ማንንም አያገባቸውም፣ እንደ እናት የተከበሩ ናቸው። ረሱሉ ሰለላሁ ዐለይሂ ወሰለም ጋር ጀነት ላይ አብረው እንዲሆኑ በማለት ይህ የሴት ልጅ አህዋል ነው። ጀነት ላይ አላህ Subhanahu Wa Ta'ala ማንንም አይበደልም ብለናል። ለወንዶች አንድ መርጦ ላንቺ ዝቅተኛ የሆነን ጀለ ወዐላ አይመርጥም። ወማ ረቡከ ቢዘላሚን ሊልዐቢድ አላህ Subhanahu Wa Ta'ala ፈሮችን የሚበደል አይደለም። ታዲያ እንደዚህ ከሆነ ሰላተል ጀናዛ ላይ ዱዓ ስናደርግ ምን እንላለን? ወአብድልሃ ዘውጀን ኸይረን ሚን ዘውጅሃ ይባላል። ሴት ልጅ ሞታ እንደሆነ ወይም ደግሞ ጀናዛ ላይ ሲሰግድ ለዚህ ለሞተው ሰው አኺራ ላይ ቤቱን ያስፋለት፣ ቀብሩን ሰፊ ያደርግለት፣ ጥያቄውን መልስ አግራለት፣ እንዲሁም ደግሞ ቤተሰቦችንም የተሻለ ቤተሰብ ስጠው፣ የተሻለ ሚስት ስጠው፣ የተሻለ ባል ስጣት እንላለን። ይሄ የተሻለ የሚባለው እንደዚህ ተመድቦ ከተቀመጠና የዱንያ ባሏን የምታገባ ከሆነ እንዴት ነው? ለምንድን ነው ለሴት ልጅ ዱዓ እንደዛ የሚደረገው ቢባል መልሱ እንደሚሆነው ኢብኑ ዑሰይሚን እንዳሉት ሳታገባ ሞታ ከሆነ በህይወት ብትኖር ተቀድሮላት የነበረው ባል ከሱ የተሻለ አድርግላት። ዱንያ ኖራ ቢሆን እዛ ልታገኘው ከነበረው የተሻለ ባል አድርግላት ማለት ነው ይላሉ። አግብታስ ከሆነ ያላገባች ከሆነ አላህ ይዘውጃታል ብለናል። ያለቀ ጉዳይ ከሆነ ምን ነው ኸይሩ ካለን አሁን እንዳልነው ነው። አግብታ ከሆነ የሞተችው ከዛው ባሏ የጀነት ሆኖ የምትገናኝ ከሆነታ አላህ Subhanahu Wa Ta'ala ማማር ይጨምርለት ማለት ነው። ሁኔታውን የተስተካከለ ያማረ ያድርገው ማለት ነው። የሆነ ነቃ የዛን ነቃ አይነት ሌላ መቀየር ነው የሚባለው። ያህ ነቃ ራሱን ደግሞ ቁመቱ ላይ ስፋቱ ላይ ከለሩ ላይ መቀየር ነው የሚባለው። ስለዚህ ቀይረላት ሲባል አይነቱን ይዘቱን ማማር እንዲጨምርለት አላህ Subhanahu Wa Ta'ala ቁመት እንዲጨምርለት መልክ እንዲጨምርለት አድርግ ማለት ነው። አላህ Subhanahu Wa Ta'ala يوم تبدل الارض غير الارض والسماوات የቂያማ ቀን ምድር ሌላ ምድር ትሆናለች ትቀየራለች ሰማይም እንደዚህ ይቀየራል ሲል ራሳቸው ናቸው እነዚህ ምድርም ሰማይ ግና አዳቡ ስቃዩ መከራው ተቀይሮ በተራራው በጋራው በዛፎች በጉርጓዶች ቦታ የተለያዩ ሌሎች ነገሮች ይቀየራሉ እንጂ ምድር ራሷ ናት። ይሄ ሰውም ራሱ ሆኖ ሌላ እሱን የማሳመር ስራዎች ስለሚሰሩበት ነው።
ሌላው አሁንም ጀነትን በተመለከተ ከሴቶች ጋር ተያያዥነት ያለው ነጥብ የፍቅህም ጉዳይ ነው። ይህ صحيح የሆነ ሐዲስ ላይ ቡኻሪና ሙስሊም የዘገቡት ሐዲስ ሴቶች ሆይ እኔ የጀሃነምን አብዛኛውን ስፍራ የሸፈናችሁ ሆኜ አየዋችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ሌላ ቦታ ላይ ደግሞ ኢነ አቀለ ሳኪኒ አልጀና አኒሳ ጀነት ውስጥ ከሚኖሩ ሰዎች ትንሹ ቁጥር ሴቶች ናቸው ይላሉ። ሌላ صحيح የሆነ ሐዲስ ላይ ለእያንዳንዱ ወንድ ሁለት ሴቶች አሉት ያዱንያ የሚል ሐዲስ አለ። ታዲያ ለእያንዳንዱ ወንድ ሁለት ሴቶች ካሉት ሴቶች የወንዶች እጥፍ አይሆንም ወይ የሚል ጥያቄ ይነሳል። ይሄም አንቺን የሚመለከት ጉዳይ ነው። በአንድ በኩል አብዛኛውን የጀሃነም ስፍራ የሸፈኑ ሴቶች ናቸው ሲባል፣ በሌላ በኩል ከእያንዳንዱ ወንድ ሁለት የዱንያ ሴቶች ይኖራሉ ሲባል አይጋጭም ወይ? ሁለቱ እንዴት ነው የሚሆነው? የተወሰኑ ዑለሞች ምን ይላሉ? ሴቶች እጅግ በጣም ብዙ ከመሆናቸው የመጣ ጀሃነም ላይ ብዙ ሴቶች አሉ፣ ጀነትም ላይ ብዙ ሴቶች አሉ። ቃዲ ኢያድ የሚባሉ ታላቅ ሊቅ ምን ይላሉ? አንሳኡ አክሰሩ ወለዲ አደም ከነቢዩላህ አደም ከሰው ልጆች አባት ከአደም ልጆች አብዛኛው ሴት ናቸው ይላሉ። ስለዚህ እዚህ ጋር አብዛኛውን የጀሃነም ቦታ ሞልተው አየሁኝ ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም ሴቶች ብዙ ስለሆኑ ብዙ ሴቶች ጀሃነም ላይ ያሉ ማለት ነው። እንዲሁ ጀሃነም ላይ ካላቸው ብዛት አንፃር ጀነት ላይ የሚገኙ ብዙ ቢሆኑም ትንሾች ናቸው ጀነት ላይ ያሉ ሴቶች። ሌሎች ደግሞ ጀነት ላይ ሑረል አይኖች አሉ። የዱንያ ሑረል አይን ሴቶች ሐቂቃ አንቺም ሑረል አይን ነሽ ጀነት ከሄድሽ በመልክም በደረጃም በደስታም እዛ አኺራ ካለችው ሑረል አይን የበለጠ ክብር የሚኖራት አዱንያ ላይ ኖራ የሄደች ሴት ናት። ያቺ አልሰግደችም አንቺ ሰግደሻል። ያቺ ከሐራም አልተጠበቀችም ያኒ ሐራም ነገር ውስጥ አልነበረም ስሜቱ አንቺ ስሜቱ ያለ ተጠንቅቀሻል። ያቺ ዘካት አልሰጠችም ሰጥተሻል። ጀነት ከገባሽ አንቺ ነሽ የምትበልጪው። ስለዚህ የዱንያ ሑረል አይን ሴቶችና የአኺራ ሑረል አይኖች ጀነት ላይ ሲሰበሰቡ ብዙ ይሆናሉ። ጀነት ላይ አብዛኛ ሴቶች ሆኑ ማለት ነው። በአንድ በኩል ጀነትም ብዙ ጀሃነምም ላይ ብዙ መሆናቸው በዚህ መልኩ ይተረጎማል። ሌሎቹ ደግሞ ምን ይላሉ? ጀሃነም ላይ ብዙ ሴቶችን ከወንድ የበለጣየው ማለታቸው ይቅርታ ተደርጎላቸው ምህረት ተደርጎላቸው ሸፋዓ ተደርጎ ሳይወጡ በፊት ነው። ስለዚህ መጀመሪያ የቅጣታቸውን የወንጀላቸውን ደምወዝ ከኩፍር ከሽርክ ውጪ ያሉትን ማለት ነው እነሱን ለመቀጣት እዛ ጀሃነም ላይ በነበሩበት ጊዜ ብዙ ሲሆኑ ወደ ጀነት ሲመለሱ ደግሞ የጀነት አብዛኛው ነዋሪ አሁን ምን ይሆናል? ሴት ይሆናል ማለት ነው። ኢማም አልቁርጡቢ ረሂመሁላሁ ተዓላ ይህን አስመልክተው ሲናገሩ يحتمل أن يكون هذا في وقت كون النساء في النار ይህ አብዛኛው ሴቶች ጀሃነም ላይ የታዩበት ከሸፋዓ በፊት ነው። አላህ አዝኖ ሰዎችን የተወሰነ ከተቀጡ በኋላ ከማውጣቱ በፊት ነው ይሄ ነገር ሊሆን የሚችለው። ከዛ በኋላ ወደ ጀነት ሲሄዱ ጀነት ላይ ሴቶች ብዙ ይሆናሉ ይላሉ። ከዚህ ትንታኔ በትንሹ ማለት ነው ማድረግ ያለብሽ መልካም ስራ ሸሪ የምትሄጁ አላህ ዘንድ ነው ሱብሓነሁ ወተዓላ። أن تحرص المرأة أن لا تكون من أهل النار تنقضت تكالي جهنم سولا لمهن ترث عدرقين دي كجهنم كدانش لا استنقروا الله سبحانه وتعالى بوتا مياسيسو الله سبحانه وتعالى كصحابة لجوش مهل عندن اللهم إني أسألك القصر الأبيض عن يمين الجنة كيف يهوي جنة فقبوا بهالا نجون فوق تأييقها لو كجنة بكني بكل في الأباس سمونا لجي هوي بدعاء دنبر استلف بدعاء دنبر ميالفو سووش اندالونا اندميمتو رسول صلى الله عليه وسلم تناقروالو الله أنت جنة انداز قباه دعارك فقباه بهالا الله لانت يتأيكون بالتاسايهون يالتأيكون يساتها المالتونا ስለዚህ ከጀሃነም ለመዳን ብቻ ይሁን ጭንቅሽ። ከዛ በኋላ ዝርዝሩ ነገር ምትወጂው ሚወድሽ አላህ ዘንድ ከሄድሽ ሚያስደስትሽን ሁሉ ታገኛለሽ። በል صحيح የሆነ ሐዲስ ላይ እንዳለው ሚያስደስትሽን ብቻ አይደለም ምኞትሽ ሁሉ ያልደረሰውን ነገር አማ ቱሪዲን هذا ይሄንስ አትፈልጊም ያለ አላህ Subhanahu Wa Ta'ala ይሰጥሻል። ሌላው ሴቶች ወጣት ሆነውና የተወሰነ እድሜያቸው ከገፋ በኋላ የሚኖራቸው ገጽታና ደስታ አንድ አይደለም። እነሆ ጀነት ስትገቢ አላህ Subhanahu Wa Ta'ala ወጣት አድርጎ ነው ሴቶችን ሆነ ወንዶችን ጀነት የሚያስገባው። ልጃገረድም ያደርጋቸዋል። ያገቡ የወለዱ ያረጁን ቢሆኑ ጀነት ሲገቡ ወጣት ያደርጋቸዋል አላህ Subhanahu Wa Ta'ala። ዜናው ረሱሉ ሰለላሁ ዐለይሂ ወሰለም
إن الجنة لا يدخلها عجوز إن الله إذا أدخلهن الجنة حولهن أبكارا. عند السيد رسول الله صلى الله عليه وسلم متأكدنا حديث الألباني صحيح بالأوتال يا رسول الله الله جنة لها زقبان دعاء قال الساتشو رسول صلى الله عليه وسلم سوى فقق لما أسبال እንዲሁ የተለያዩ ጫናዎችና የተለያዩ ፈተናዎች በላዎች የሚፈራረቁባቸው ሰሃቦቻቸውን አንዳንዴ ለማሳቅና ለማስደሰት ለማዝናናት ይቀልዱ ነበር። ግን በአግባቡ ግን ሳይበዛ እንዲሁ ውሸት ያልሆነ እውነት የእውነት ቀልድ ማለት ነው። ለማሳቅና ለመቀለድ ብለው አይዋሹም። ሁሌም ደግሞ አዘውትረው አይቀልዱም። ይቀልዳሉ በቦታው እንደ ጨው ለምግብ እንደሚያስፈልገው ይጠቀሙት ነበር። ይህቺ ሴት አላህ ጀነት እንዲያስገባኝ ዱዓ አድርግ ስትላቸው ምን አሏት ረሱሉ ሰለላሁ ዐለይሂ ወሰለም? አሮጊት ጀነት አይገባም አሏት። ሴትየዋ ሐዝና ደንግጣ ያለቀሰች ተመለሰች። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አሮጊት እኮ ጀነት አይገባም ማለቴ ጀነት የሚገቡ ሰዎችን አላህ ሱብሓነሁ ወተዓላ ወጣትና ልጃገረድ ያደርጋቸዋል ማለቴ ነው ረሱሉ ሰለላሁ ዐለይሂ ወሰለም። እሷ መጀመሪያ እንደቀልድ አድርገው ነገሯት። በመቀጠል ደግሞ ጀነት ሲገቡ ወጣትና ልጃገረድ ሆነው ነው የሚገቡት። በዚህ መልኩ አሮጊት ሆነሽ ጀነት አትገቢም፣ ወጣት ሆነሽ ነው የምትገቢው መልእክቱን አስተላለፉ። እግረ መንገድ ደግሞ ቀለዱ። ሰለላሁ ዐለይሂ ወሰለም አቡስ አልነበሩም፣ ኮስታራ አልነበሩም፣ ሰው የሚያሸሹ አልነበሩም። ሰለላሁ ዐለይሂ ወሰለም አንተ ጀነት የምትፈልግ ሆይ፣ አንተ ነብይ የምትወድ ሆይ እንደሳቸው ኑር፣ እንደሳቸው ኑሪ፣ ማንንም አትናቂ፣ ማንንም አትገልምጪ፣ አታጣቢ፣ ተናነሺ። የተናነሰን ሰው አላህ ከፍ ያደርገዋል። ሌላው በዱንያ ሴቶች ጀነት ሲገቡ ከሑረል ዐይኖች የበለጠ ቆንጆዎች ይሆናሉ። ይህን ኢብን አልቀይም፣ ኢማም አልቁርጡቢ፣ ኢብን አቢ ዱንያ የሚባሉ ታላላቅ የዲን እስላም ምሁሮች አንስተው የዳሰሱት ጉዳይ ነው። ሴቶች በዱንያ ውዱእ አድርገዋል፣ ለይል ሰግደዋል፣ አቡሃ ሰግደዋል፣ ከዛ በፊት ዋጅብ የሆኑ ነገሮችን በተግባሩ ፈጽመዋል፣ ለአላህ ብለው አላህን ፈርተው አልቅሰዋል፣ ብዙ ባዶችን አድርጓል። በዚህም ምክንያት አላህ ሱብሓነሁ ወተዓላ ከሑረል ዐይን የበለጠ ጀነት ከተፈጠሩ የበለጠ ያደምቃቸዋል። በነገራችን ላይ ሑረል ዐይን ማለት ከዱንያ የሄዱ ሴቶች ናቸው የሚሉ ዑለሞችም አሉ። ሑረል ዐይን ማለት ከዱንያ የሄዱ ሴቶች ራሳቸው ናቸው የሚሉ ዑለሞችም አሉ። ምናልባትም ሐቁ ሰሒሁ ይሄ ሊሆን ይችላል። የገይብ ነገር ነው፣ ኸውድ አናደርግም። እስላም አላህ በደለኝ አትበይ፣ ኢባዳ አድርጊ። ምናልባትም ሑረል ዐይኗ አንቺ ራስሽ ሆነሽ ልትገኝ ትችያለሽ። ባትሆን የራሱ የበለጠ ክብር፣ የበለጠ ደስታ፣ የበለጠ ማዕረግ የሚገኘው ለማን ነው? ለአንቺ ነው። ሌላው ኢብኑል ቀይም ረሒመሁላሁ ተዓላ ሓዲል አርዋህ ኢላ ቢላዲል አፍራህ የሚል ክታብ አላቸው። ወደ ጀነት እንድንጓጓ የሚያደርግ ብዙ ነገሮችን የጠቀሱበት ክታብ ነው። ይህ ክታባቸው ውስጥ ምን ይላሉ? ኢነ ኩለ ዋሂድን መሕጁሩን ዐለይሂ አን የቅረበ አህለ ገይሪሂ ፊሃ አይ ፊል ጀነት። ጀነት ከተገባ ማንም ሰው የማንንም ሰው አይከጅልም። ወይም የትኛውም ሴት ሌላ ወንድ አታስብም አትከጅልም። የትኛውም ወንድ ሌላ ሴት አያስብም አይከጅልም። ሁሉም በራሱ ተብቃቅቶ ይኖራል። በራሳቸው እንዲደሰቱ የራሳቸውን ትልቅ አድርገው እንዲያዩ አላህ ያደርጋቸዋል። ለዛ ምንም አላህ አልበደለሽም፣ ምንም ለጎደለሽ ነገር የለም ውዷ እህቴ። ኒዕማው ሁሉ ደስታ ሁሉ የሚሟላበትን ኢማንሽን ጠብቂ እንጂ ራስሽን ለጀነት አዘጋጅ እንጂ። ጀነት ላይ ማንም የማንንም ዞር ብሎ አያይም። ማንም ራሱ የበታችነት ስሜት አይሰማውም። ሁሉም የራሱን ኒዕማ ይዞ ይኖራል። እገሌ በለጠኝ ብሎ አይጨነቅም። አንዱ ከአንዱ በደረጃ ሊበላለጥ ይችላል። ያለበት ደረጃ خلاص ከሱ የተሻለ እንዳሌላ አይነት ስሜት ተሰምቶት ይኖራል። ረዲየላሁ ዐንሁም ወረዱ ዐንሁ አላህ የሰጣቸውን ሁሉ ወደው ደስተኛ ሆነው ይቀበላሉ። እንግዲያውስ ውዷ እህቴ ባጭሩ አንቺን በተመለከተ ከጀነት ተያያዥነት ያላቸው ነጥቦች በጥቂቱ ለመዳሰስ ሞክረናል። እነሆ ተውባ ደምቃ የጠበቀች ነው። አላህ ሱብሓነሁ ወተዓላ ይህች የተዋበችውን ጀነት ለሙእሚኖች ያዘጋጃል። ሙእሚን ሴት እንዳለች ሙእሚን ወንድ አለ፣ ሁሉም ይጠቀማሉ። አላህ ዘንድ እውነተኛው ንጉስ ዘንድ ትክክለኛ ሰላም ያለበት ሀገር ላይ ይኖራሉ። አደራሽን
ይህ የሰላም ሀገር ላይ መድገቢበትን እድል አታበላሽው። እድሜ እጅግ በጣም አጭር ነው። እድሜያችን ሳናቀው ነው የሚሄደው። የጀነት መግዣ እድሜ ነው። የጀነት መግዣ ዒባዳ ነው። እነዚህ እድሎችን ተጠቀሚባቸው። ይሄን ያላደረግሽ እንደሆነ ጸጸትና ቁጭት ጀሃነም ይጠብቅሻል። መኖሪያችን መዘውተሪያችን ጀነት ይሆን ዘንድ የጀነትን መህር እንክፈል። የጀነት ዋጋ መናገር አይደለም፣ መልበስ አይደለም፣ ስም ብቻ አይደለም። አልዓመሉ ሷሊህ የጀነት ዋጋ የጀነት መህር መልካም ስራ ነው፣ ኢማን ነው፣ በዲን ላይ ቀጥ ማለት ነው፣ ነፍስያን ማሸነፍ ነው፣ ከሙእሚኖች ጋር መኖር ነው፣ ሙእሚኖችን በተግባርም በስራም መምሰል ነው። وليس الأمان الباطلة የከንቱ ምኞት አይደለም የጀነት ዋጋ፣ የከንቱ ተስፋ አይደለም። ስራ ሳይሰሩ ሳይጠነክሩ በተግባር ካፍር መስሎ በተግባር ኋላ ቀርቶ በምኞት ግንባር ቀደም ሆኖ ከአይሻ ከመይሙና ከሐፍሳ ለመሰለፍ መመኘት ወላሂ ሞኝነት ነው። ሰው ያልሰራውን አይበላም። በምኞት ብቻ በላለው ከብራለው ብሎ ቤቱን ቁጭ ብሎ አይሆንም። ቤቷን ቁጭ ብላ አትኖርም። ትሰራለች፣ ትጠራለች፣ ወንዱን ሴቱም። በዱንያ ለመክበር በአኺራ ለመክበር በልብስ ብቻ፣ በአኺራ ለመልበስ ለመክበር ስምን ብቻ፣ በአኺራ ለመክበር በአመት አንዴ መጾምን ብቻ፣ በአኺራ ለመክበር በስም ሙስሊም መሆንን ብቻ ተግባር ሌላ ሆኖ ሳለ አበደን ካንቺ አይጠበቅም። ይሄ ውድን ነገር የሚፈልግ ሰው ውድ ነገር አሳልፎ ይሰጣል። አንድ ቁም ነገር ላይ ለመብቃት ሰዎች ሌሊት ሲወጡ ጠራራ ፀሐይ ላይ ሲጓዙ ክርምት ላይ ጭቃ ላይ ሲሄዱ ይታያል። አዱንያዊ ጥቅም ለማግኘት ነገ የሚጠፋ ነገ ጥለውት የሚሞቱ ምናልባት ከግብ ሳያደርሱት የሚሞቱ እህቴ ሆይ አላህን ፍሪ። ጀነት ፈልጋለሁ እያልሽ ሙስሊም ነኝ እያልሽ ከጀሃነም ርቃለሁ እያልሽ ተግባርሽ አያስዋሽሽ። በቃልሽ የምትይውን በተግባርሽ አረጋግጪው። እስላማዊ አለባበስ ልትለብሺ ይገባል። እስላማዊ አኗኗር ልትኖሪ ይገባል። ከካፍር ጋር መመሳሰልን ልትርቂ ልትተይ ይገባሻል። ስለ ጀነት ጸጋ ብዙ ነገር ብለናል አሁን ቀደም። እነሆ አንቺን በተመለከተ ጀነት ያለው አህዋል ይሄ ነው። ይሄን ጀነት ትፈልጊ እንደሆነ በምኞት ሳይሆን በተግባር አረጋግጪ። ስሪ ለጀነት ልፊ ድከሚ። እናትሽ አይሻ ረዲየላሁ ዐንሃ ጾም ውላ ከሙእሚኖች መሪ ሙዓዊያ ገንዘብ መጥቶላት ያን ገንዘብ አጠቃላይ ለምስኪኖች ያከፋፈለችው አገልጋይ ባሪያዋ ምነው ዛሬ ጾምሽ የምታፈጥሪበት ስጋ የሚገዛበት አንድ ብሩን ካብታስቀሪ በመተላስ ሰዓት ብታስታውሽኝ ያደርግ ነበር ትላታለች። ያ ሱብሃንአላህ ይሄን አሳልፋ የሰጠችው ሰጠች እንድትባል አይደለም፣ ጀነትን ገዝታበት ነው። ዛሬ በምንሽ ነው ጀነት የገዛሽ ያለው? አላህን ለሚያስቆጣ ነገር። ይልቁንስ ጀነት ከመግዛት ይልቅ ጀሃነምን እየገዛሽ እንዳይሆን ራስሽን ጠርጥሪ። እየለበስሽው ያለው ልብስ አላህ የከለከለው ረሱሉ የከለከሉት ከአላህና ከመልእክተኛው የሚያርቅ ሐሳብሽ፣ ጭንቅሽ፣ ውጣ ውረድሽ በሙሉ ለዱንያ ሆኖ ነው አብዛኛው የሚታየው። አለባበሳቸው ሲታይ፣ አነጋገራቸው ሲታይ ሙስሊም የማይመስሉ ወላሂ ሲሉ በአላህ ሲሉ ሲሰማ ግን ምን ያክል እንደሚያስደነግጥ የሚያውቁ ያውቃሉ። እስላምን አታስፈድዲ፣ በዲንሽ አትፈሪ፣ ዲንሽን አኩሪ። በአዱንያ ስሜትን መከተል አኺራ ላይ ጀሃነም እንዲታሰሩ ያደርጋል። በአዱንያ ስሜትን ሰበር አድርጎ ሙእሚን ሆኖ መኖር ጀነት ላይ የፈለጉትን ያገኙ እንዲኖር ያደርጋል። አላህ ሱብሓነሁ ወተዓላ ሐዲስ ላይ ረሱሉ እንዳሉት ቃል ገብቷል። ባሪያዬ ሁለት ደስታ ወይም ደግሞ ሁለት ስጋትን ለሱ አላደርግም ብሏል። በአዱንያ የፈራኝና የተጠነቀቀኝ እንደሆነ አኺራ ሰላም ሰጠዋለሁ። በአዱንያ ቸላ ብሎኝ እንደፈለገ ይኖር እንደሆነ አኺራ ስጋት በስጋት ይሆናል፣ ይቀጣል፣ ይስተቃያል ብሏል። እነሆ አብዛኛዋ ሙስሊም ስትታይ ጀነትን ረስታለች፣ በምላሷ ባትረሳም ጀሃነምን ዘንግታለች። ቀጥሎ ያለውን ሐዲስ ተመልከቺ፣ አድምጪ በልብሽ። ሐዲሱን አልባኒም ሌሎች ዕለሞችን ሰሒህ ያሉት ሐዲስ ነው። إذا صلت المرأة خمسها وصامت شهرها وحصنت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. مسلم سيف بتوحيدات أنكر ريهون السيف شركن رياء ያልቀላቀለ ሴት 5 ወቅት ሰላቷን ጠብቃ ከሰገደች በአመት አንድ ወር ረመዳንን ከጾመች
ራሷን ከዝሙት ከጠበቀች ባለቤቷ ሚያዛትን ከታዘዘች ሞታ ጀነት ስትገባ ከጀነት በሮች በፈለግሽው መርጠሽ ግቢ ትባላለች። አላሁ አክበር። ይህ ሁሉ ማዕረግ በኢማን ነው የሚገኘው። ሰላቷን አስተካክላ ማሰግድ ሴት ሒጃቧ ላይ ችግሩን ታዩታላችሁ። ለዲኗ ጭንቅ የሌላት ሴት አለባበሷ አነጋገሯ ላይ ታያላችሁ። በስርዓቱ ሰላቱን አላህን ፈርቶ አሳምሮ የሚሰግድ አላህ ከወንጀሎች ይጠብቀዋል። ምላሱ መጥፎ አይናገር፣ አይኑ መጥፎ አያይ፣ እጁ መጥፎ ቦታ አይሰነዘር፣ እግሩ ወደ መጥፎ አይሄድ፣ አለባበሱ እስላማዊ ነው። በተቃራኒው ሰላቱ የተበላሸ ውስጡም ውጩም ይበላሻል። የውስጥ መበላሸት ምልክት ባነጋገር ባለባበስ በውሎ ይገለጣል። ስለዚህ ተፈለግሽው በር ግቢ፣ ይሄ ሁሉ ያንቺ ነው። ዘመድ ቤት ሄዳችሁ ቤትህ ነው ፈለግከው ግባ ስትባሉና የማታውቁት ቤት ምናልባት ለጉዳይ ሊሆን ይችላል የፈራችሁ የውጩን የግቢውን በሩላ ይከፍታሉ አይከፍቱም ብላችሁ ሰግታችሁ ተናንሳችሁ ስታንኳኩ ያለውን ልዩነት ይወጥ። በኢማንሽ በዒባዳሽ በጥንካሬሽ አላህ በእጁ በመላእክቶች ያስገነባትን ጀነት በፈለግሽው ግቢ ሲገባ የእንጨትና የላሚራ በር ተረግጦ አይደለም የሚገባው። የተሰራውም ከወርቅና ከብር ነው። ስትገቢ የሚጠብቅሽ ጭቃ ወይም ደግሞ የዱንያ ሊሸት የሚችል ምንጣፍ አይደለም፣ ጀነት ነው። ገና በሩ ሲከፈት ሽታው ልብን ያርሳል። اللهم اجعلنا من أهل الجنة يا أرحم الراحمين። እህቴ ሆይ ተጠንቀቂ። የፊትና ሰዎችን ሴት ልጅ ነፃ እናውጣ የሚሉ የሸይጣን ዳዒዎችን ከምንድነው ነፃ የሚያወጡሽ? ለአላህ ከመስገድ እስላማዊ ሒጃብሽን ከመጠበቅ ጀነት የሚያስገባውን ባል መታዘዝን ከመተግበር ሙእሚን ከመሆን ከምንድነው ነፃ የሚያወጡሽ? ይልቁንስ ከሐያ ከኢማን ከኢስቲቃማ ነፃ አውጥተው የጀሃነም እስር ቤት ظاهره الرحمة وباطنه من قبله العذاب ውጩ ሲታይ አስደሳች የሆነ ጀርባውና ውስጡ ዓላማው ግን ጀሃነም የሚያስወርድ ወደ ሆነ ዓላማ ነው እየጠሩሽ ያለው። እነዚህን ተጠንቀቂያቸው፣ እነዚህን ተጠንቀቂያቸው። ያልተጠነቀቅሽና ያልነቃሽ እንደሆነ ጥሪያቸውን ሰምተሽ ዘመናዊነት ብለሽ የሴት መብት ብለሽ ኢማን በልብ ነው ብለሽ ተከተልሽ እንደሆነ የጀነትን ጸጋ ከሚነፈጉ ትሆኛለሽ። ይህ ብቻም አይደለም፣ የጀሃነም እስር ቤት ከሚገቡ ትሆኛለሽ። ላንቺ ያዝነው መስለው የሚጠቀሟቸው ቃላቶች፣ አንቺን ለማስደሰት ብለው የሚሄዷቸው አካሄዶች ሊያስደስቱሽ አይገባም። ይሄ ሁሉ የአይሁዶች የምዕራባውያን ሴራ ነው። ነፃነት ኢማን ነው። ነፃነት ዋጅብን መፈጸም ነው። ነፃነት ሰውን አለመበደል ነው። ነፃነት የማንንም ድርሻ የማንንም ሐቅ አለመንካት ነው። ነፃነት ሙእሚን ሆኖ መብትና ግዴታን አውቆ መኖር ነው። ምታነቢው መጽሐፍ ምረጪ፣ ምታነቢውን መጽሔት ጋዜጣ ምረጪ፣ ምታደምጪውን መገናኛ ሚዲያ ለይተሽ ወቂ። ጆሮሽ እዛም እዚህም የሰማ እንደሆነ ልብሽ እዛም እዚህ የናፈቅ እንደሆነ ያጠሙሻል፣ ገደል ይከቱሻል። የፊትና ዘመን ነው። በተለይ ያለንበት ዘመን ሚዲያው በሙሉ እስላም ላይ ጦርነት የከፈተበት ጊዜ ነው። እንደኛ ሁኒ እያሉሽ ነው። ጋዜጣውም ሚዲያውም ሴቷ ላይ እየተረባረበ ነው። በዛም በዚህ ነፃ እናውጣ እያሉ ከምን ከጀነት። አደራሽን ራስሽን ጠብቂ፣ አትታለይ። ጠላቶችሽ እንደሆኑ ወቂ። ሸይጣን ጠላታችን ነው። የሸይጣን አጫፋሪ አጋሮችም ደግሞ ጠላትሽ እንደሆኑ ወቂ። ጠላቱ የሰጠውን ምክር ተቀብሎ የሚሄድ ማን ነው? ሞኝ ካልሆነ በስተቀር። ቻናሎች አንዳንድ ጋዜጦች፣ መጽሔቶች፣ መጥፎ ጓደኞች እየተረጩት ያለው መርዝ አይግደለሽ፣ ተጠንቀቂ። በጊዜያዊ ደስታ ዘላለማዊ ደስታ የአኺራ ኒዕማ እንዳታጪ ልትሰጊ ይገባሻል። እነዚህ ሁሉ ሰዎች ሴትን ነፃ እናውጣ የሚሉት ዓላማቸው አንድና አንድ ብቻ ነው። አላህ ሱረቱ ኒሳ ያንቺ የሴቶች ምዕራፍ ላይ 89ኛው አንቀጽ ላይ ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ፣ ጠላቶች፣ አፈንጋጮች፣ ሙጅሪሞች እናንተም ከፍራችሁ እነሱ እንደከፈሩት አንድ እኩል እንድትኖሩ ነው የሚፈልጉት። خلاص ሄዶ ለማክፈር ነው እንጂ የምን ሒጃብ ነው ያስብሉሻል መጨረሻ ላይ። የምን ጺም ነው የምን ሱሪ ልብስ ማሳጠር ነው ያስብሉሻል መጨረሻ ላይ። በዚህም ትከፍሪያለሽ ሳታውቂ። የምን ሞቶ መቀስቀስ ነው ያስብሉሻል።
ሌባ ሁሉም ሰው ሌባ በሆነ ይመኛል። ዝሙተኛ ሁሉም ሰው ዝሙተኛ በሆነ ይመኛል። ሰዎች ላይ የተወሱን ብቻ እንዳያዋሩት ማለት ነው። የተለመደ ጉዳይ እንዲሆን አንቺንም ለዚህ ነው እየጠሩሽ ያለው። ምንም አይመለከታት ሴት ልጅ ተገላልጣ ተካኩላ ተውባ ጎማ ለማስተዋወቅ ስትመጣ ምንድነው መልእክቱ? በየጋዜጣው በየመጽሔቱ የመጀመሪያ ፔጅ ላይ የሴት ልጅ ፎቶ ሲወጣ ምንድነው መልእክቱ? አላማው የዘፋኞች ታሪክ፣ የፊልም ተጫዋቾች ታሪክ፣ የተለያዩ ሰዎች ታሪክ ሲዘረዘር ምንድነው አላማው? በዚህ ነገር አንቺን ቢዚ ለማድረግና እስቲቃማ ውስጥ ገብቶ ቁርአን የማንበብ ልምድ፣ ሐዲስ የማንበብ ልምድ፣ ዝክር የማሐፈዝ ቁርአን የማሐፈዝ ልምድ ኋላ ቀር መስሎ ታይቶሽ በዘመናዊነት ወጥመድ ውስጥ አስገብተው ነዓም ጀሃነም ሊከቱሽ ነው የሚፈልጉት። ንቂ፣ ተጠንቀቂ። አላህ ይጠብቅሽ። አላህ ጀነትን ሄደው ሰላም ከሚያዩ በሰላም ከሚኖሩ ሰዎች ያድርገን የጀነት መንገድንም ያግራለን። አስአሉላህ አን ይወፍቀ ኒሳء المسلمين للفوز بجنات النعيم وأن يجعلهن هاديات مهديات وأن يصرف عنهن كيد شياطين الإنس من دعاة البلاء والفتنة إنه ولي ذلك والقادر عليه. وصلى الله وسلم وبارك على نبينا وحبيبنا وقدوتنا محمد. ሰብስክራይብ በማድረግ ቤተሰብ ይሁኑ።